እባካችሁ ምንድነው ጋር የምትፈልጉት? ምንድነው ጋር የፈለጋችሁት? እባካችሁ ልቀቁኝ። በጣም ይቅርታ ፈልጌ አይደለም። ለሁላችን እኔ ይሻላል። ይቅርታ ይብለኝ እናት፣ ፈልጌ አይደለም ተገድጄ ነው። ምን ላድርግ? ምንስ አማራጭ አለ? ምን አባት አድርጋለህ? ምን አገባ? ጭራሽ መጥገብ ጀመርክ። እናትን ማግኘት አልፈልግም ማለት ነው። የእናትና የብልናት ምን አገናኛቸው? እኔ የብልናት ላገኘት ነው የመጣሁት። ደግሞ እኔ የፈለኩት ሰው ማግኘት አልችልም? እኔማ የብሌን አሳዳጊነት ያንተ እናት መሆኗን ያወቅሁ መስሎኝ ነበር። ካላወቅማ ጭራሽ እንዳትገናኙ አድርጌ የሚለያያቸው። ስማ፣ እናትን ማግኘት አልፈልግም መሰለኝ። እፈልጋለሁ፣ ግን የኔ እናት ለማግኘት ስል የሰው ነፍስ አላጠፋምሽ። እኔ ገዳይ አይደለሁም። በአሁኑ መግደል አያስፈልግም። እና ምን እንዳደርግልህ የምትፈልገው? ገነትን ለተወሰነ ቅጣት እንድታገታት እፈልጋለሁ። ምን? መቼም አላደርገውም፣ መቼም። ቆይ እሷ ምን ያደረገቻችሁ? ይህ እሷ አይገባትምሽ። እሷ አንተን አይመለከትም። ይመለከተኛል። ብሌን እናቷን ሳግትም እንደሚሰማ ታውቃለህ? መቼም አላደርገውም። ለብሌንም ለገነትም ከመሞት መታገት ይሻላቸዋል ብዬ ነው። ብሌን፣ እናትሽ ሞታ ባሰን ስትጎጂ ማየት አልፈልግም። እንባሽ ከዓይንሽ ሲፈስ ማየት አልችልም። አንተ የማታግታት ከሆነ እኔ እገላታለሁ። አግታታለሁ። አዎ፣ የገዛ እናትህን አግታት። እኔ ደግሞ ለዘላለም እንዳትገናኙ አድርጌ ለያያቸዋለሁ። ምን ላድርግ የብሌን እናት? እርሱም ከሞት ብሌንንም ካዘን ለማዳን ያደረኩት ነገር ነው። ልጆትን ሳልወዳት አልቀርም። ታሳዝነኛለች። ከእሷ ጋር ስሆን በጣም ደስተኛ ሆናለሁ። አዝና ማየት አልችልም። ለዛ ስል ነው ያጎጥኩት። በጣም ይቅርታ። ሄሎ፣ ስራው ተሰርቶ በጣም አሪፍ። ተጨማሪ ነገር እስከምነግር ድረስ እየተመላለስክ ያት። ይኸውልህ፣ ሰው ግን እንዳያይሽ ተጠንቀቅ። ምንድን ነው ሳሚ? አለቃ፣ ገነትን አሳግቻታለሁ። ነገሮች እስኪበርዱ ማንም አታገኝም። ጥሩ ነው፣ ግን ገለናት ብንገላገል አይሻልም? እሱማ እንገላታለን፣ ግን ከዛ በፊት ለአንዳንድ ነገሮች ልጠቅመን ትችላለች። ለምሳሌ ብሌን የፈለግነውን ነገር እንድታደርግልን በእሷ እናስፈራራበታለን። አዎ፣ አንተ ጥሩ ነገር አመጣባክ። ሺ ገረድ እሰራላታለሁ። ያ ነው እንዴ? ጭራሽ ወደ እኔ መጠቆም ጀመርሽ? አንተ ሰላም፣ ተንኮል ነው ይሄ። ሆን ተብሎ የተሰራ ተንኮል ነው። ዝም በል። አሁን አይነን ማየት አልፈልግም። ውጣልኝ ብያለሁ። ሆን ብላ ከታብኝ ነው እኔና አንቺን ለማጣላት ያደረገችው ሴራ። ውጣ ብያለሁ። ውጣ። እቴ ለማንም ተራ ገረድ ብለሽ እኔን ውጣ። ውጣልኝ። ውጣ ብያለሁ።
ለሁሉም ነገር ዋጋሽን ትከፍያለሽ። ዛሬ ምን ሆኜ ነው ከብድ ያለኝ? ከነጋ ጀምሮ መጥፎ ስሜት የተሰማኝ ነው። ምን ተፈጥሮ ነው? እናቴ ደህና አይደለችም እንዴ? ወይኔ አምላኬ፣ እናቴ ምንም እንዳታደርጋት። ለእሷ የመጣ መጥፎ ነገር ሁሉ ለኔ ያደርጋል። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ወይኔ ምን ሆነ ይሆን? ስልኳ እንዲሆነ አያውቅም። ብቻ በሰላም አድርገው። አምላኬ ሆይ እባክህን የእናቴን ነገር አደራ። ከሱ ውጭ ማንም የለኝም። አንቺ ምን አባሽ ገተርሻል? ሰላም ነው ቃሊ? አስደነገጥሽኝ እኮ። ለምንድን ነው የምትደነግጪው? ነው ወይስ እንደባለፈው ልትሰርቅ አምሮሽ ነው? አረ በፈጠረሽ እንደዚህ አትበይ። ለማንኛውም በደንብ አዙ እሺ። የምነካለካ ነው አሞም ሰላም ማማዬ፣ የምጥ ቤት እዚህ ነው? ሚጣ አራት ሰስትሻል እናት። አይ ማለት የቃል ቤት። ቃል? አዎ እዚህ ነው አለች። የልጅነት ጓደኛዬ ናት። ለነገሩ እቴ በያት። እውነት ደስ ይላል። ብሌን እባላለሁ። ሃይ ሄለን እባላለሁ። ሄሉ ማለት ትችያለሽ? እሺ ነይ ግቢ። እሺ ግቢ። ልጅ ምን እሺ ነው እዚህ ሰዓት የጠፋሽ? ምን አባቷ ልትሰራ ነው የመጣችው? ከሰላም ጋር ከተገናኙ እኔ ሰላም ልጅ እንዳልኩ ታወቀብኝ ማለት ነው። ሄለን ማለት የልጅነት ጓደኛዬ ናት። ስለዚህ ነገር ደግሞ ምንም አታውቅም። ትንሽ ነገር ካወራሽ ደግሞ ነገሮቹ ተበላሹ ማለት ነው። እቺ ደግሞ ዝም ብላ ማንንም ታስገባለች። ቆም ሄሉ ስድስት በቃ በሌላ ማስክ ነው እዚህ ያለሁት። እንዳታስፎክሪ ፍቺ በቃ። እንዴ ምን እሺ ነው? አንቺ ቤት መጥቼ ልታባርሪኝ ነው እንዴ? ብሌን አንቺ ሂጂ በቃ ጓደኛዬን ብቻ ላውራት። እሺ ሄሉ ጭራሽ መምጣት አልነበረብሽም። ምን እሺ ነው? እሱም በኋላ እነግርሻለሁ። በቃ ነው ሂጂ። አይ ግን ሄሌለ ነበር በእናትሽ ናፈቅሽኝ። ደግሞ ቤቢ ኮለደች። ሄሉ በቃ በእናትሽ ውጪ። አይሻ በቃ ፋሽ ማናት ቃልዬ? እሷ የእሷ ጓደኛ ነኝ። ማዘሯ ሄለን እባላለሁ። የልጄ ጓደኛ እኔ ያቀፊኝ። አይ እኔ ደግሞ ሰላም እባላለሁ። የቃልዬ ወላጅ እናት ነኝ። እናት እንዴ አልሚስ ማሚ አረፍ ትለሻል እንደግጥ ልጄ የት ነው የምታውቂያት? ሚጣማ የልጅነቴ ሄሉ ይሄ ደህና ነሽ አይደል? ጠፋሽ እኮ።
ልጅ ማዘሯ እንዴ ያምሻለ ነው ምን ሸል የምትቆነጥጭኝ? ኧረ ፍቺ ሲክሳም ምን ሆነሽ ነው ቃል የምትቆነጥጫት? አይ ቀልድ እኮ ነው ማሚዬ። እኛ እኮ እንደዚህ ነን። ቀልድ ነው። እኔ ምልሽ ልጄ ምንድነው ፀጉርሽ እንዴ የተንጨባረረው? የኛ ባህል ነው? ኧረ አይደለም ማዘሯ፣ አስተካክላለሁ። ሚጣም እኮ ድሮ እንደዚህ ነበር የምታደርገው። ሄሎ ነይ ሻይ ላፍላልሽ፣ በዛም ቤቱን አስጎብኝሻለሁ። ነይ አንቺ አብሻ እንዴ ምንድነው እንደ ፋራ ስግጥ የምትይው? ምንሽ ነው ሚጡ? እነሱ አንቺ የምታውቂያት የሚጣ አያውቁም። እዚህ ሌላ ሰው ነኝ። ወይኔ አስፎገርኩሽ እንዴ? በእናትህ ማስፎገር አንድና ሁለት አለው እንዴ? እሺ በቃ አንቺ ደደውሽ። ቆይ ማን ስለሆንሽ ነው ማንንም ይዘሽ ወደ ቤት የምትገቢው? የልጅነት ጓደኛዬ ነኝ ስትለኝ እኮ ነው ቃል። ተውና እንዴት ቆይ ሳታስፈቅጂ ታስገቢያታለሽ? ደሞ ቆይ ማን ላንቺ የማስገባ ስልጣን ይሰጠሽ? ማንም። እና ንቀ መሆኑ ነው? አረ ሁለተኛ ካለኔ ፍቃድ ማንንም ታስገቢና እንደዚህ በቀላሉ ምንላቀቅ እንዳይመስልሽ። እሺ ወይኔ እቺ ልጅ በቃ ሁሉንም ነገር ታበላሽው ነው። ወይኔ ለካ ውስጥ ገባች የማይሆን ነገር እንዳለፈልህ ብቻ። ሚጣ ምን ሽ ነው? በእናትሽ ችግር አለ እንዴ? የለም በእናትሽ ሄሉ በቃ ተቀይሽ። ሁሉንም ነገር ነገ እነግርሻለሁ። አቦሻ በቃ ምን ነው እቴት ነው እንዴ? አዎ ማዘሯ ስራ አለብኝ። እና ምሳ በልተሽ ሂጂ። ምሳ አረ ፈዋማ ጥዬ አልሄድም። አይሻ ዝም በይ ዶሮ። ምንም ያህል ብትጮይ ማንም አይደርስልሽ። ከኔ ምን ያስፈልጉት? ምን ከኔ ምንድን ነው የምትፈልጉት? ምን አለሽና ካንቺ ምን ይፈልጋል? ንገሪኛ። እና ሌላ ምን አገታችሁኝ? ስለ ብሌን እናት እንደ ዶሮ እየቆፈርሽ ነው። ተይ ብትባይ እንኳን አሻፈረኛልሽ። ከዚህ በኋላ የምትለፈልፊው ነገር ካላቆምሽ ለአንቺም ለዛች ለገረድ ልጅሽም የሬሳ ሳጥን አዘጋጅ። ምን? እሷ ምንም አታውቅም። ልጄን ተዋት እባክህ፣ ልጄን ተዋት። እባክህ ለዛች ዶሮ ልጇ እናቷን እንዲያዝናት ደውለህ ንገራት። እሺ ልክሽን ነው የምናስገባሽ አንቺ ገረድ። እናቴ ምን ሆነ ይሆን? በሰላም አይሆንም መቼም እንደዚህ ጭንቅ ያለኝ። የሆነ ነገርማ ተፈጥሯል። እትዬን አስፈቅጃት ቤት መሄድ አለብኝ። ዳጊ ወይ ብሌን
ምን ነው? ምን ሆነሽ ነው? እናቴ ከጧት ጀምሮ ስልኳ አይሰራም። ውስጤ ጥሩ ስሜት የተሰማኝ አይደለም። የሆነ ነገር ብቻ ሆና እንዳይሆን። ባትሪ ዘግቶባት ሊሆን ይችላል። ለምን ጥሩ አታስቢም? አይመስለኝም። ውስጤ መጥፎ ስሜት ነው የተሰማኝ ያለው። የሆነ ነገር እንዳትሆንብኝ እየፈራሁ ነው። ዳጊ፣ እሷን አጥቼ መኖር አልችልም። እሷ ለእኔ ከወላጅ እናቴም በላይ ናት። እኔን ለማሳደግ ብዙ ነገር ሆናለች። ቀንም ማታም ተሰቃይታ እየሰራች አሳድጋኝ ደርሼላት ሳላሳርፋት የሆነ ነገር ከሆነች መቼም ቢሆን ይቀራለሁ ራሴ። እንዴ ብሌኔ፣ ምን ሆነሻል? ምንም አትሆንም። በእርግጠኝነት ስልኳ ዘግቶ ነው የሚሆነው። ለምን ባልተጨበጠ ነገር ታልቅሻለሽ? እንጃ ብቻ እኔ ጥሩ ስሜት የተሰማኝ አይደለም። ብሌን፣ ምንም ቢፈጠር አብሬሽ ነኝ። ብቻሽን አይደለሽም። እሺ ዳጊ፣ አመሰግናለሁ። ይቅርታ ብሌን፣ ለአንቺው ስል ነው። እናትሽን አጥተሽ ከምታዝኝ ብዬ ነው። ይቅር በይኝ የኔ ቆንጆ። እቺ ብሌን ምን ሆና ነው? ስንት ሰዓት ምሳ ቅርቢ ካልኳት? ማሚዬ አንቺ አልሰማም ትያለሽ እንጂ ብሌን እኮ ጥቃቡ ጥር አድርጓታል። እኔ ነው እንዴት ደምገላምጠኝ? ማን ብሌን? አራት አርገው። አንቺ እኮ ስለማታምኚኝ ነው። እሺ አሁን ንቀቅ ካልሆነ ምን ይባላል ይሄ? እንግዳ እንደመጣ ደግሞ አይታለች አይደል እንዴ? ይልቁኑ ሂጂና እስኪ ነይ ቶሎ በይያት። እሺ ማሚዬ አንቺ ብትሄጂ አይሻልም? ለቁጣውም ቢሆን አንቺ ትሻለሽ። ይሻላል። እዚህ ሁለታችሁን ጥጌማ አልሄድም። ጭራሽ ራሴ ላይ ችግር ላምጣ። ብሌን ወይ ፈለግሽኝ? ጭራሽ ፈለግሽኝ? ለመሆኑ ምሳ ደርሷል? ምሳ? አንቺ ከመቼ ወዲህ ነው ግን እንደዚህ ሆንሽ? ስትታይ ጨዋ ነው የምትመስዪው። የታዘዝሽውን ስራ እየተውሽ ከወንድ ጋር የምትባልጊ ባለጌ ነሽ ለካ። እትዬ እንደሱ እኮ አይደለም። ዝም በይ። ልጄ ስትነግረኝ አለማመኔ። እሺ የሆነው ይሁን። ቢያንስ ተደብቃችሁ አትባልጉም? በአደባባይ ላይ ነውር እኮ ነው። ሰላም ሰላም፣ እንዳሰብሽው አይደለም። ብሌን እናቷ ጠፍታ። ዝም በል ባለጌ። አንተ ራስህ ባለጌ ነህ። የሰው ሰራተኛ ስታባልግ አታፍርም? ይኸውልህ በድጋሚ እነግርሃለሁ፣ በአስቸኳይ ቤት ፈልገህ ከዚህ ቤት እንድትወጣ እፈልጋለሁ። አይንህን ማየት አልፈልግም። እሺ፣ ሌላ ጊዜ ግን ያላየሽው ነገር አትናገሪ። ብሌን በጣም ጨዋ ልጅ ነች። ቀን ጥሏት ነው እንጂ ይሄ ህይወት አይገባትም ነበር። ኧረ እባክህ እያምርህን ነው? ጭራሽ ፉከራ እኔ ላይ። ይበለኝ፣ የራሴው ጥፋት ነው። ትሰሚያለሽ? እኔ ምስኪኗ እናትሽ ስለምታሳዝነኝ አላባረርሽም። ይኸውልሽ ልምከርሽ፣ ለአንቺ እንደዚህ አይነቱ ነገር በጭራሽ አያዋጣሽም። አርፈሽ ስራሽን ብትሰሪ ያዋጣሻል። እሺ እሺ ትዬ። አምላኬ ሆይ ምን ነክቶኝ ነው እንዴ ተናገርኳት? ምንስ ብታረግ መብቷ እኮ ነው። እንዲህ ላዋርዳት አይገባኝም ነበር። አምላኬ አንቺ አሮጊት የምትበይውን ነገር አምጥቼልሻለሁ። እባክህ ምግቡን ተውና ውሃ አጠጣኝ።
በውሃ ጥም ልሞት ነው። እባክህ አስማ አለብኝ። ቦታው በጣም እያፈነኝ ነው። እውነት? እና በሩን ከፈት ላድርግልሽ? አዎ እባክህ። እየታፈነ ክፍል ውስጥ ብዙ መቆየት አልችልም። አርፈሽ ብትቀመጭ ይሄ ሁሉ አይደርስብሽም ነበር። አንቺ ግን በጣም ተንቀዘቀሽ። እባክህን ዋስጠኝ። በጥማት ልሞት ነው። ውይ የኔ እናት፣ እኔ እንዴት ጠማልሽ? እባክህ እንደዚህ አታድርግ። እኔ እናትህ አልሆንም። እባክህ። እሺ የኔ እናት፣ በጣም ይቅርታ። እባክህ እንደዚህ አታድርግ። በአንድ እናት ላይ እንዲህ ይጨከናል? አረኩ ደሃ ስለሆንኩ ነው። አቅም ስለሌለኝ ነው እንዲህ የምትጫወትብኝ። ሁሉንም የፈጣሪ እጃችሁን ይሰጣችኋል። በየኔ እናት እየመጣሁ አይሻለሁ። መሬቱ በሙሉ ውሃ ነው። ከፈለሽ ከሱ ጠጪ። አይ በቃ እንት እናንተ ብሉ። ነቢ በቃ እንት ምንሽ ነው? ማዘሯ ጸዲ ፈዋ ነው የሚልሽ ቃል እየለካ ልምድሽ ነው እኛን ጥለሽ የመጣሽው። ቃልዬ እኔ የሆነ ቀጠሮ አለብኝ። አንቺ ከጓደኛሽ ጋር ሁኚ። በሉ እንዳይደብራችሁ። ከፈለጋችሁ ወጣ ብላችሁ ነው። እሺ? አረ ችግር የለውም ማሚዬ፣ አይደብረንም። ዝም ብለሽ አንቺ በቃ ወደ ቀጠሮሽ ሂጂ። እሺ እኔ ልጅ በቃ ሄለንዬ፣ እንግዲህ አላጫወትኩሽም። ሌላ ጊዜ እንገናኛለን። አረ ማዘሯ ምን ጣጣ አለው? አንቺ አምሻ እንዴ ሁሉም ነገር ተበላሽ ነው ማለት ነው። ቋሪክታው ተጣና ሁሉንም ነገር አጫውትሻለሁ። እባካችሁ ወሰለ እባካችሁ ድረሱልኝ።
የቅድሞ አሮጊት 10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅልሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያና